ሰላም ፋሚሊ ዛሬም ደግሞ በድጋሚ መጥቼላችኋለሁ። ቻፕተር 4 ሜሞሪ ኤንድ ፎርጌቲንግ የሚለውን ዩኒት በደንብ አድርገን ዲፋይን አድርገን ዲቴል ምናየው ይሆናል። ከመጀመሪያችን በፊት እንደተለመደው ቪዲዮን ሰብስክራይብ፣ ላይክ፣ ሼር በማድረግ እንጀምር። የቴሌግራም ቻናላችንን ሊንክ አስቀምጬላችኋለሁ ኮሜንት ዲስክሪፕሽን ላይ ሄዳችሁ ሊንኩን ብትነኩ የተለያዩ መረጃዎችም ስለምታገኙ እዛ ቴሌግራም ቻናላችን እንድትቀላቀሉ ሪኮመንድ አድርጓችኋለሁ። ወደ ክላሳችን እንጀምር። እሺ የመጀመሪያው ኢንፎርሜሽን ፕሮሰሲንግ ሞዴል የሚባለው ነው። ይሄ ሞዴል በሪቻርድ አትኪንሰን እና ሪቻርድ ሺፍሪን በሚባሉ ሁለት ሰዎች በ1968 የተደረገ ሞዴል ነው፣ የተሰራ ሞዴል ነው። ምንድነው የሚለው ሰጀስት የሚያደርገው that in order to for information to become permanent የሆነ ኢንፎርሜሽን ፐርማነንት እንዲሆን ሜሞሪያችን ውስጥ it must pass through 3 stage of mental processing በ3 ስቴጆች ማለፍ አለበት ብለው የሚያወሩ ናቸው። ሶስቱን ስቴጆች ከስር በደንብ አድርጌ ማሳያችሁ ይሆናል እና ዚስ ሞዴልስ sometimes known as 3 box ሞዴል በመባል ይታወቃሉ። እና ሚሞሪ ምንድነው የሚለውን በማየት እንጀምራለን። መጀመሪያ ሚሞሪ is retention of information what is learned earlier over time ከዚህ በፊት የተማርናቸውን ነገሮች ሪቴንት ማድረግ retention of early learned memory ነው። ከዚህ በፊት የምናውቃቸው ሚሞሪዎች ሪቴንት የማድረግ ፕሮሰስ ነው ሚሞሪ ባጭሩ ማለት ነው። እና ሚሞሪ ፕሮሰስ የሚለውን ስናይ ሚሞሪ ፕሮሰስ are the mental activity we perform to put information into memory to keep it there and to make use of it later ወደፊት ለመጠቀም የሆነን ሚሞሪ ሴንስ ሰተነው ሚኒንግ ሰተነው ብሬናችን ላይ ሲቀመጥ ያን ሚሞሪ ፕሮሰስ እንለዋለን ማለት ነው። ምክንያቱም ለወደፊት ስለምንጠቀመው ለምሳሌ ይሄን ቪዲዮ እየተማራችሁት ነው፣ ሚኒንግ ትሰጡታላችሁ፣ ሴንስ ትሰጡታላችሁ። ምክንያቱም ፈተና ወይም ኤግዛም ሰዓት በቀላሉ ፐርሲቭ አድርጋችሁት ወይም ሪትሪቭ አድርጋችሁት ስለምትጠቀሙት ኤግዛም ላይ ስለሚጠቅማችሁ ማለት ነው። እና ይሄ ሚሞሪ ፕሮሰስ የሚባለው ነገር 3 ቤዚክ የሆኑ ስቴፖች አሉት። የመጀመሪያው ኢንኮዲንግ ነው። ኢንኮዲንግ የሚባለው ሴንሰሪ ኢንፑቱን ምን ማድረግ ነው? ፕሮሰስ እና ዲፖዚት ማድረግ ነው። ሚሞሪ ላይ ፕሮሰስ አድርገን ዲፖዚት ስናደርግ ምን ይባላል? ኢትስ ኢንኮዲንግ ይባላል። ሁለተኛው ስቶሬጅ ሲሆን ስቶሬጅ ደግሞ ምንድነው የሚለውን ስናይ ኢትስ ዘ ሎኬሽን ኦፍ ሚሞሪ ሲስተም ኢን ዊች ማቴሪያል ኢዝ ሴቭድ ቅድም ኢንኮድ ያደረግነውን ኢንፎርሜሽን ስቶር የምናደርግበት ፕሮሰስ ነው። ስቶሬጅ የሚባለው ስቶሬጅ የሚደረግበት ፕሌስ ነው ማለት ነው። ስቶሬጅ የሚባለው ስቶሬጅ ፐርሲስተንስ የሆነ ፐርሲስተንስ ኦፍ ኢንፎርሜሽን ኢን ሜሞሪ ቆይታ ጊዜያቸው ነው ምን ያህል ይቆያሉ የሚለውን የሚያሳየን ስቶሬጅ የሚባለው ነገር ነው ማለት ነው። ሶስተኛው ሪትሪቫል ነው። ሪትሪቫል ማለት is a point at which one tries to remember a particular memory trace from among all other we have stored ከዚህ በፊት ከተማርነው ከምናውቀው ነገር ሪትሪቭ አድርጎ ያቺን ነገር ብቻ የመመለስ እንትን ይሆናል ማለት ነው። ይሄ ሚሞሪ ትሬስ የምንለው ነገር እና retrieval of material in a memory storage is located brought into awareness to use later ለመጠቀም ምን ይደረጋል መሰላችሁ? ሪትሪቭ ይደረግና ከተቀመጡት ስቶር ከተደረጉት ነገር ውስጥ አሁን ላይ እንድንጠቀመው ያደርጋል ማለት ነው። ያን ነው ሪትሪቫል የምንለው። ከዚህ በፊት ስቶር ያደረግነውን ነገር ወደ ኋላ አምጥቶ ጥቅም ላይ ማዋል ማለት ነው። ስቶሬጅ ወይም ስትራክቸር ኦፍ ሚሞሪ የሚባሉትን ስናይ የመጀመሪያው ሴንሰሪ ሬጂስተር ነው። ሴንሰሪ ሬጂስተር ምንድነው የሚለውን ስናይ ዘ ኢኒሻል ኢንትሪ ዌይ ኦፍ ስቶሬጅ ነው። ሴንሰሪ ሬጂስተር በቃ የሚገባበት የሆነ ኢንትሪ ዌይ ማለት እንችላለን። የሆነ ክሉ የሆነ ስቲሙለስ ስቶር እንዲደረግ መጀመሪያ ምን ማድረግ አለብን? ማየት አለብን አይደል? ወደ ብሬናችን የሚገባበት ኢንትሪ ዌይ ነው ሴንሰሪ ሬጂስተር የሚባለው መጀመሪያ ላይ ያለው ማለት ነው። እና ኢንፎርሜሽን ኢዝ ሎስት ዊዛውት አቴንሽን ዊዝን ሰከንድ አቴንሽን ካልሰጠነው የሆነን ኢንፎርሜሽን ምን ይሆናል ማለት ነው? ሎስት ይሆናል ማለት ነው ግዴታ። ስለዚህ የሆነን እንትን ኮድ እንዲደረግ ለበኋላ ሪትሪቭ ለማድረግ ግዴታ አቴንሽን ልንሰጠው ይገባል ማለት ነው የሆነን ኢንፎርሜሽን። ሁለተኛው ሾርት ተርም ሚሞሪ ነው። ሾርት ተርም ሚሞሪ ምን አለው? ሊሚትድ ካፓሲቲ አለው። ሊሚትድ ካፓሲቲ ቱ ስቶር ኢንፎርሜሽን። ስለዚህ ምን መሆን አለበት? ሪሀርሳል ያስፈልጋል ማለት ነው። ሾርት ተርም ሚሞሪ ላይ የተመዘገቡ ነገሮች ግዴታ ሪሀርስ ማድረግ ይጠበቅብናል ማለት ነው። ሪሀርሳል ምንድነው የሚለውን ስናየው ሪሀርሳል ማለት ፕሮሰስ ኦፍ ሪፒቲንግ አክቲቬቲንግ ኦር ሪኒዊንግ ኦር ሪፍሬሽንግ ኢንፎርሜሽን ነው። ከዚህ በፊት የተቀመጡት ኢንፎርሜሽኖች ፌድ እያደረጉ ይጠፋሉ ማለት ነው። ለምን?
አዲስ ኢንፎርሜሽኖች ይተካሉ። ምክንያቱም ሾርት ተርም ሜሞሪ ሊሚትድ ካፓሲቲ ነው ያለው እና ሊሚትድ ካፓሲቲ ስላለው አዲስ ኢንፎርሜሽን በሚመጣ ሰዓት ከዚህ በፊት የምናውቃቸው ኢንፎርሜሽኖች ሾርት ተርም ሜሞሪ ላይ ያሉ ኢንፎርሜሽኖች እየተረሱ ነው የሚሄዱት። ስለዚህ ግዴታ ምን ያስፈልገናል ማለት ነው? ሪፒት ማድረግ አለብን። በተደጋጋሚ ማንበብ ሊኖርብን ይችላል። አክቲቬት ማድረግ ይኖርብናል። ሪኒው ማድረግ ይኖርብናል። ሪፍሬሽ ማድረግ ይኖርብናል። ያ ፕሮሰስ ምን ይባላል? ሪሀርሳል ይባላል። እና ታይፕ ኦፍ ሪሀርሳሎች አሉ። ታይፕ ኦፍ ሪሀርሳሎች ውስጥ ለምሳሌ የመጀመሪያው ሜንቴናንስ የሚባለው ሪሀርሳል ነው። ሜንቴናንስ ሪሀርሳል ምንድነው? ኢንቮልቭ ሮት ሪፒቲሽን ኦፍ ማቴሪያል ነው። በቃ ሪፒቲንግ ሰምቲንግ ነው። ሪፒቲንግ ሰምቲንግ ኦቨር ኤንድ ኦቨር በተደጋጋሚ የሆነን ነገር ሪፒት ስናደርግ እንዳይረሳብን ሪሀርስ ለማድረግ ሪፒት ስናደርግ ለምሳሌ ስልክ ቁጥር ሊሆን ይችላል፣ የሆነ ቃላት ሊሆን ይችላል። በተደጋጋሚ ጠርተን ሴቭ እንዲደረግ ስናደርግ ያ ሜንቴናንስ ሪሀርሳል እንለዋለን። ሁለተኛው ኢላቦሬቲቭ ሪሀርሳል ነው። ኢላቦሬቲቭ ሪሀርሳል ምንድነው? ኮኔክት ማድረግ ነው ባጭሩ። በቃ የሆነን ነገር ይነገረናል፣ የሆነን ኢንፎርሜሽን ፐርሲቭ እናደርጋለን። ያን ኢንፎርሜሽን ምን ማድረግ ነው? ከሆነ ነገር ጋር ኮኔክት ማድረግ። የሆነን ነገር ከሆነ ነገር ጋር ኮኔክት አድርገን ወይም አሶሺየት አድርገን ፐርሲቭ ለማድረግ ስንሞክር ያ ኢላቦሬቲቭ ሪሀርሳል ይባላል። ሜኪንግ አሶሲዬሽን ኤንድ ኮኔክሽን ቢትዊን ኒው ኢንፎርሜሽን እና ኒው ኢንፎርሜሽን ዊ ዋንት ቱ ሪሜምበር ዊዝ ፋሚሊያር ወይም ኤግዚስቲንግ ኦልሬዲ ኤግዚስት ከሚያደርግ ኢንፎርሜሽን ጋር ኒውን አዲሱን ኢንፎርሜሽን ምን እናደርጋለን? አሶሺየት አድርገን የምናስቀምጥበት ሁኔታ ምን ይባላል? ኢላቦሬቲቭ ሚሞሪ ወይም በሌላ ስማቸው ደግሞ ወርኪንግ ሚሞሪ፣ ኢሚዲየት ሚሞሪ፣ አክቲቭ ሚሞሪ እና ፕራይመሪ ሚሞሪ ብለን ልንጠራቸው እንችላለን ማለት ነው። ሶስተኛው ሎንግ ተርም ሚሞሪ የሚባለው ነው። ይሄ አንሊሚትድ ካፓሲቲ ያለው ነው። እንደቀደሙ እንደ ሾርት ተርም ሚሞሪ ሊሚትድ የሆነ ካፓሲቲ አይደለም ያለው ማለት ነው እና ኢንፎርሜሽን ስቶር የሚያደርግልን ፐርማነንትሊ ነው። ዴፊኒት የሆነ ታይም ሳይሆን ኢንዴፊኒት የሆነ ታይም ነው ያለው ማለት ነው። ኢንፎርሜሽን ካን ኦልሶ ቢ ሎስት ዲው ቱ ኢንተርፌረንስ። በኢንተርፌረንስ ምክንያት የሆነ ኢንፎርሜሽን ሎስት ሊሆንብን ይችላል። የሆነን ኢንፎርሜሽን ሁለት ኢንፎርሜሽኖች ቢኖሩ አንዱ ኢንፎርሜሽን ከአንዱ ጋር አቴንሽናችንን እንትን ብሎ ስለሚሰርቀው የመጀመሪያውን ኢንፎርሜሽን ምን ልናደርገው እንችላለን? ልንረሳው እንችላለን። በምክንያት ኢንተርፌረንስ ምክንያት። ይሄ በሚፈጠር ሰዓት ኢንተርፌረንስ ተፈጠረ እንላለን እና it is the process through which either the storage or retrieval of information is impaired by the presence of other information። ሌላ ኢንፎርሜሽን በመኖሩ ምክንያት የመጀመሪያው ኢንፎርሜሽንን ስንረሳው ኢንተርፌረንስ ተፈጠረ እንላለን እና ታይፕስ ኦፍ ኢንተርፌረንሶችን ስናይ የመጀመሪያው ምንድነው? ፕሮአክቲቭ የሚባለው ኢንተርፌረንስ ነው። ምንድነው ይሄ? ኦልድ ብሎክ ኒው ነው። በቃ ባጭሩ የድሮ የምናውቀው ኢንፎርሜሽን አዲሱን ኢንፎርሜሽን ምን ሲያደርገው ነው? ብሎክ ሲያደርገው ማለት ነው። ማለትም የሆነ ኢንፎርሜሽን ይኖራል የምናውቀው ኢንፎርሜሽን ከዚህ በፊት፣ ከዛ አዲስ የምናውቀውን ኢንፎርሜሽን ብሎክ ያደርግብናል። ለምሳሌ ብንወስድ የሆነን አካውንት ፓስወርድ ድሮ ያስገባነውን አካውንት ፓስወርድ አሁን ግን የቀየርነው አካውንት ፓስወርድ ሊሆን ይችላል። ምን እናደርጋለን? ሎግ ለማድረግ ስንሞክር የድሮውን በተደጋጋሚ የምንሞክር ከሆነ ፕሮአክቲቭ ኢንተርፌረንስ ተፈጠረብን እንላለን። ምክንያቱም ድሮ የምናውቀው ነገር አሁን የአሁኑን ነገር ምን እያደረገው ነው? አዲሱን ነገር ብሎክ እያደረገው ነው። ሁለተኛው ሬትሮ አክቲቭ ኢንተርፌረንስ የሚባለው ነው። ሬትሮ አክቲቭ ደግሞ የዛ ተገላቢጦች ነው። ምንድነው? ኒው ኢንተርፌረንሱ ምን አደረገው? ኦልድ ኢንተርፌረንሱን ብሎክ ሲያደርግብን ማለት ነው። ኦከርስ when recently stored materials interfere with the ability to remember similar but previously stored የሆኑ ማቴሪያሎችን ብሎክ ሲያደርጉብን አዲስ ኒው ብሎክ ኦልድ ሲሆን ማለት ነውና large amount of information which can be classified into three categories subsystems ናቸው። እሺ types of memory in long termoች እና የመጀመሪያው ዲክላሬቲቭ ወይም ኤክስፕሊሲቲቭ የምንለው ነው እና ዲክላሬቲቭ ላይ ምንድነው? ሚሞሪ ኮንሺየስ ሪኮል ነው የምናደርገው ወይም ቶክ አባውት የምናወራው ኮንሺየስ የሆነ ሪኮል እናደርጋለን ማለት ነው። ዲክላሬቲቭ ላይ ኮንሺየስ ሪኮሌክሽን ኦፍ ኢንፎርሜሽን such as ስፔሲፊክ ፋክቶች ሊሆኑ ይችላሉ፣ ኢቨንቶች ሊሆኑ ይችላሉ which is ቨርባሊ ኮሙኒኬት የምናደርጋቸው በአፋችን የምናወራቸው የምናሳያቸው ነገሮች ሳይሆኑ በአፋችን ቨርባሊ ኮሙኒኬት የምናደርጋቸው ሚሞሪ ታይፖች ናቸው እነዚህ። it is further subdivided into semantic እና ኤፒሶዲክ ሚሞሪ ይባላል። ሴማንቲክ ሚሞሪ የሚባለውን ስና ጀነራል ናውሌጆች ናቸው፣ ፋክቶች ናቸው። ለምሳሌ ፓሪስን ብንወስድ ወይ ለምሳሌ አዲስ አበባን ብንወስድ አዲስ አበባ ሲባል ምን ይመጣልናል? ካፒታል ሲቲ ኦፍ ኢትዮጵያ አይደለ? ያ ምንድነው? ሲምፕሊ ሴማንቲክ ሚሞሪ የሚባለውን ይሰጠናል ማለት ነው። ምክንያቱም አዲስ አበባ ተባለ ቀጥታ የሚመጣልን
ካፒታል ሲቲ ኦፍ አዲስ አበባ ምንድነው ኢትዮጵያ የሚለው ነው። ያ ጀነራል ፋክት ነው አይደለ? ጀነራል የሆነ ሩል ነው አይደለ? ሴማንቲክ ሚሞሪ ላይ የሚያወራው ይሄን ነው በቃ ባጭሩ። ሁለተኛው ኤፒሶዲክ ሚሞሪ የሚባለው ነው። ኤፒሶዲክ ሚሞሪ ደግሞ ሚሞሪስ ኦፍ ፐርሰናሊቲ ኦር ፐርሰናሊቲ ኤክስፒሪየንሶች ናቸው። በአብዛኛው እነዚህ የፐርሰናሊቲ ኤክስፒሪየንሶች ኢንተርናል ሪፕሬዘንቴሽን ኦፍ ፐርሰናል ኤክስፒሪየንስ ኦፍ ኢቨንቶች ናቸው እና ለምሳሌ አውቶባዮግራፊካል ነው ኔቸር። ለምሳሌ ብንወስድ የአንደኛ ክፍል ግራጁዌት ስታደርጉ ከኬጂ ወደ አንድ ስታልፉ ያን ስታስታውሱ ምንድን ነው ያ ኤፒሶዲክ ሚሞሪ ይባላል። ግራጁዌሽን ዴይ ስታስታውሱ ምናምን አውቶግራፊክ በቃ ባለፈው በርዝዴ ላይ የገጠማችሁ ነገር ስታስታውሱ ሊሆን ይችላል። በቃ እንደዚህ አይነት ነገሮች ሲሆኑ ኤፒሶዲክ ሚሞሪ ነው። ከፐርሰናል ኤክስፒሪየንስ ጋር ከአውቶባዮግራፊካል ከሆኑ ነገሮችን ስታስታውሱ ኤፒሶዲክ ሚሞሪ ይባላሉ። እና ሴማንቲክ እና ኤፒሶዲክ ሚሞሪ ዲክላሬቲቭ ናቸው፣ ምክንያቱም ቨርባሊ ኮሚኒኬት ስለሚሆኑ ማለት ነው። ሁለተኛው ምንድነው ነን ዲክላሬቲቭ ሚሞሪ የሚባለው ነው። ይሄ ሚሞሪ አፌክት ቢሄቪየር ዊዛውት ኮንሺየስሊ ሪሜምበሪንግ። ኮንሺየስሊ ሪሜምበር ሳናደርጋቸው ሚሞሪያችንን አፌክት የሚያደርጉ ናቸው። እነዚህ ከቅድሞቹ ኮንሺየስሊ ናቸው፣ እነዚህ ናን ኮንሺየስ ናቸው ማለት ነው። ኢምፕሊሲት ኦልሶ ይባላሉ። ሪፈርስ ቱ ታይፕ ኦፍ ሚሞሪ ዊች ቢሄቪየር አፌክትድ ባይ ፕራይር ኤክስፒሪየንስ ዊዛውት ኤክስፒሪየንሲንግ ኮንሺየስሊ ሪኮሌክት ሳናደርግ ማለት ነው። ኮንሺየስ ሳንሆን ነገር ግን ምላሽ ስንሰጥ ማለት ነው። ዋን ኦፍ ዘ ሞስት ኢምፖርታንት ካይንድ ኦፍ ኢምፕሊሲት ሚሞሪስ ፕሮሲጀራል ሚሞሪ የሚባለው ነው። ፕሮሲጀራል ሚሞሪ በአጭሩ ምንድነው? ኖዊንግ ሃው ቱ ዱ ቲንግስ ነው። በቃ በአጭሩ የሆነን ነገር እንዴት ነው ማድረግ ያለብን የሚለውን ነገር ማወቅ ነው ባጭሩ። ኖዊንግ ሃው ቱ ዱ ቲንግስ በቃ ኢዝ ሚሞሪ ኦፍ ነው። ኖዊንግ ሃው ቱ ዱ ቲንግስ የሚለውን የሚነግረን ፕሮሲጀራል ሚሞሪ ይባላል። ዚስ ሚሞሪ ኢዝ አባውት ፐርፎርማንስ ኦፍ አክቲቪቲ የሆነ ነገር እንዴት ነው ፐርፎርም የምናደርገው የሚለውን ነገር የሚነግረን ነው። ከዛ የሆነ ቲዮሪ አለ ወይም ኢፌክት ሲሪየስ ፖዚሽን ኢፌክት የሚባለው ይሄ ቲዮሪ ዛት ኤክስፕሌንስ ኢንዲቪጁዋል ሪሜምበር ኢንፎርሜሽን ዲፍረንትሊ ዲፔንዲንግ ኦን ዘ ኦርደር ዘ ኢንፎርሜሽን ኢዝ ፕሬዘንትድ ነው። ለምሳሌ የሆነ የፍራፍሬ ስቶር ብትሄዱ ሊስት ይዛችሁ መግዛት ያለባችሁ ነገር ተሰጥቷችሁ ብትሄዱ ማስታወስ የምትችሉት የትኛውን ነው? ይሄ በዚህ ቲዮሪ አንጻር ከሄድን የመጀመሪያዎቹን ፕራይመሪ ኢፌክቶቹን እና ሪሴንትሊ ኢፌክቶቹን ወደ መጨረሻ አካባቢ የተነገራቸውን ፍራፍሬ እና ወደም ከአስሮቹ ወደ መጀመሪያ አካባቢ የተነገራቸውን ፍራፍሬዎች የማስታወስ እድላችሁ ከፍተኛ ይሆናል እና ወደ መሀል ያሉትን የመርሳት እድላችሁ የጨመረ ይሆናል። ስለዛ ነው የሚያብራራልን። ኢፍ ዩ አር ሾን ሊስት ኦፍ አይተምስ ኤንድ አር አስክድ ኢሚዲየትሊ ቱ ሪኮል ዘም ዩ ሪኮል ዊል ቢ ቤስት ፎር አይተምስ አት ቢጊኒንግ። መጀመሪያ ላይ ያሉትን የሆኑ ነገሮች ይነገሯቸዋል። 10 ሊስቶች ይነገሯቸዋል እና የማስታወስ ችሎታችሁ በደንብ አክቲቭ የሚሆነው መጀመሪያ ላይ ላሉ ነገሮች እና ወደ መጨረሻ ላሉ ነገሮች ይሆናል ማለት ነው። ይሄው እዚህ ጋር ግራፍ አለ። የፕራይመሪ ኢፌክት ላይ አያችሁ ምን ያህል ከፍተኛ እንደሆነ፣ ሪሴንትሊ ኢፌክት ላይ ኦልሶ ከፍተኛ፣ ወደ መሀል ላይ ያሉት ደግሞ ስታያቸው በጣም ዝቅተኛ የሆነ የማስታወስ ችሎታ ነው የሚኖረን ማለት ነውና ይሄን ነው የሚነግረን ይሄኛው ቲዮሪ። እና ስቲሙለስ ይኖራል። የሆነ ስቲሙለስ ያን ስቲሙለስ ስናየው ሴንሰሪ ሚሞሪ ላይ ይቀመጣል ማለት ነው። ሴንሰሪ ሚሞሪ ደግሞ ኢሚዲየት ሚሞሪ ነው። በሌላ ስሙ ኢሚዲየት ሚሞሪ ስለሆነ ይሆናል፣ ይጠፋል። ለዛ ግዴታ ሾርት ተርም ሚሞሪ ላይ መቀመጥ አለበት። ሾርት ተርም ሚሞሪ ላይ እንዲቀመጥ ደግሞ ምን ያስፈልገናል? ሾርት ተርም ሚሞሪ ላይ እንዲቀመጥ አቴንሽን ያስፈልገናል። አቴንሽን ልንሰጠውን ያስፈልጋል። አቴንሽን ከሰጠነው ሾርት ተርም ሚሞሪ ላይ ይቀመጣል። ሾርት ተርም ሚሞሪ ላይ ደግሞ ሪትሪቭ ሪሀርሳል ያስፈልጋል ብለናል። ካልሆነ ስለሚረሳ ከዛ ኢንኮድ እናደርጋለን። ኢንኮድ በምናደርግበት ሰዓት ኢንተሪንግ ፖይንት ነው ብለናል። ኢንኮድ በምናደርግበት ሰዓት ወደ ሎንግ ተርም ሚሞሪ ወይም ፐርሲስታንት ወደምንለው ሚሞሪ ላይ ይቀመጥልናል ማለት ነው። ከዚህ ከፐርሲስታንት ከሆነ ሚሞሪ ሪትሪቭ ስናደርግ የሆነን ኢንፎርሜሽን ወደ ሾርት ተርም ሚሞሪ ይመጣል። ከዛ ከሾርት ተርም ሚሞሪ ባጭሩ የተጠየቅነውን ነገር ሊሆን ይችላል፣ የተባልነውን ነገር ሊሆን ይችላል፣ ወደ መልስ እናመጣዋለን ማለት ነው። በሶስቱም በሴንሰሪም በሾርት ተርም ሚሞሪም በሎንግ ተርም ሚሞሪም ግን ፎርጌቲንግ ሊፈጠር ይችላል ማለት ነው። ልንረሳ እንችላለን ይሄን ኢንፎርሜሽን እና ፋክተር አፌክት ሚሞሪን አፌክት የሚያደርጉ ፋክተሮችን እንያውን ደግሞ በተራ ነምበር ኦፍ ፋክተር አሉ ዲተርማይን ቱ ዘ ዲግሪ ኦፍ ሚሞሪ አፌክት የሚያደርጉ ማለት ነው። የመጀመሪያው ኤጅ ኦፍ ዘ ፐርሰን ወይም ማቹሬሽን የሚባለው ነው። ወጣቶች ካረጁ ሰዎች አንጻር
ስናያቸው የሆነን ኢንፎርሜሽን ቤተርሊ ሪሜምበር የማድረግ እድል አላቸው ማለት ነው። ሁለተኛው ጉድ ሄልዝ ነው። ፐርሰን ዊዝ ጉድ ሄልዝ ካን ሪቴን ዘ ለርንት ማቴሪያል ቤተር ዛን ፐርሰን ዊዝ ፑር ሄልዝ። ፑር ሄልዝ ካለው ሰው አንጻር ጉድ ሄልዝ ላይ ያለ ሰው የሆነን ነገር ሪቴን የማድረግ እድሉ በጣም ከፍተኛ ነው የሚለውን ነገር ነው ይሄ የሚያወራልን ጉድ ሄልዝ። ሶስተኛው ዊል ቱ ሪሜምበር ነው፣ ወይም ኢንተረስት የሆነን ነገር ለማስታወስ ስንፈልግ በቀላሉ የምናስታውስ ይሆናል ማለት ነው። አራተኛው ኦቨር ለርኒንግ ነው። በተደጋጋሚ በደንብ የተማርነውን ነገር ወይም ኤክስፐሪመንት ያደረግነውን ነገር የማስታወስ እድላችን ይጨምራል። አምስተኛው ሚኒንግፉልነስ ኦፍ ዘ ማቴሪያል ሲሆን ምንድነው ይሄ ኢንፎርሜሽን ምን ያህል ለኛ ትርጉም አለው የሚለውን ነገር ነው የሚነግረን። ይሄ አምስተኛው ትርጉም በጣም ለኛ ትርጉም ያለውን ነገር ለምሳሌ አይታችሁ ሊሆን ይችላል። በዚህ ላይ ሴቶች በተለይ አንቨርሰሪዎችን ምናምን በጣም ሚኒንግፉል ናቸው ተብሎ የሚታሰቡ ቀኖች አሉ አይደለ? አትረሱም ይባላል። ሴቶች አይረሱም ይባላል። በጣም ሲያስታውሱት እናያለን። ምክንያቱም ሚኒንግፉል ስለሆነ ያ እንትን ለነሱ እና ሚኒንግፉል የሆነ ማቴሪያል ወይም ሚኒንግፉል የሆነ ኢንፎርሜሽን ቶሎ ያለመረሳት እድል አለው ማለት ነው። ስድስተኛው ስሊፕ ኦር ሬስት ነው። ስሊፕ ኦር ሬስት ኢሚዲየትሊ አፍተር ለርኒንግ ስትሬንግዝ ኮኔክሽን ኢን ዘ ብሬን ኤንድ ሄልፕስ ቱ ክሊር ሚሞሪ። ስሊፕ ማድረግ ከተኛን በኋላ ምንድነው ስሊፕ ኦር ሬስት ማድረግ ኢሚዲየትሊ ከተማርን ኢሚዲየትሊ ስሊፕ ማድረጋችን ስትሬንግዝ ያደርጋል ኮኔክሽንን አፍተር ለርኒንግ ስትሬንግዝ ኮኔክሽን ኢን ዘ ብሬን ኮኔክሽኖችን ስትሬንግዝ እንዲጨምር ያደርጋል። ከዛ ሄልፕስ ቱ ክሊር ሚሞሪዎችን ክሊር ያደርጋል እንትን ያደርግልናል። ጭንቀት ካለብን ሌላ እንትኖች ካሉብን ማይንዳችንን ክሊር ያደርግልንና በቀላሉ ስቶር እንዲደረግ ያለ መጨናነቅ ያለ ምንም እንትን ሚሞሪው ስቶር እንዲሆንልን ያደርጋል ማለት ነው። ከዛ ፎርጌቲንግ የሚል ደግሞ ሌላ ሴሽን አለ። እሱን ስናየው ደግሞ ፎርጌት ሪፈርስ ቱ ዘ ሎስ ኦፍ ኢንፎርሜሽን ፍሮም ሚሞሪ ኦር ኢንአቢሊቲ ቱ ሪትሪቭ ኦር ሪሜምበር ኢንፎርሜሽን። ኢንአቢሊቲ በቃ መርሳት እንደማለት ነው አይደለ? በቀጥታ ፍቺው ኢንፎርሜሽኖችን የማስታወስ ችሎታችን ሲቀንስ ወይም ስንረሳቸው ማለት ነው። ቲዮሪዎች አሉ። የመጀመሪያው ዲኬ ቲዮሪ ወይም ዲስዩዝ ቲዮሪ ሲሆን ስቴት ዛት ኢንፎርሜሽን ዊች ኢዝ ናት ዩዝድ ግራጁዋሊ ዲስኢንተግሬት ዊዝ ፓሴጅ ኦፍ ታይም። የሆነን ኢንፎርሜሽን ባልተጠቀመን ቁጥር በጊዜ ሂደት እየተረሳ ይመጣል። ከዛ ፎርጌት ምን እናደርገዋለን የሚለውን የሚያሳየን ቲዮሪ ነው ይሄኛው ቲዮሪ ማለት ነው። ሁለተኛው ኢንተርፌረንስ ቲዮሪ ነው። ኢንተርፌረንስን ቀደም በደንብ አይተነዋል። ሁለት ኢንፎርሜሽኖች ኖረው አንዱን ኢንተርፊር ሲያደርገው ብለናል። አኮርዲንግ ቱ ዚስ ቲዮሪ ፒፕል ፎርጌት ናት ቢኮዝ ሚሞሪስ አር አክቹዋሊ ሎስት ፍሮም ሚሞሪ። የሆኑ ኢንፎርሜሽኖች በዚህ ቲዮሪ አንጻር የሚረሱት ፎርጌት የምናደርጋቸው ከሚሞሪ ጠፍተው አይደለም፣ አክቹዋሊ ሎስት ስለሆኑ ሳይሆን ኢንፎርሜሽን ጌትስ ኢን ዘ ዌይ ኦፍ ዋት ዊ ዋንት ቱ ሪሜምበር። የሆነ ኢንፎርሜሽን ማስታወስ በምንፈልገው እንትን ላይ እየገባ ሲያስቸግረን ነው የሚለው ይሄኛው ቲዮሪ ደግሞ ማለት ነው። ሶስተኛው ዲስፕሌስመንት ቲዮሪ የሚባለው ወይም ኒው ፎር ኦልድ የሚባለው ቲዮሪ ነው። ይሄኛው ኒው ኢንፎርሜሽን ኢንተሪ ሚሞሪ ካን ዋይፕ አውት ኦልድ ኢንፎርሜሽን። በጣም የቆዩ ኢንፎርሜሽኖችን አዲስ ኢንፎርሜሽኖች ምን ያደርጉታል? ዋይፕ አውት ያደርጉታል፣ ያጠፉታል ማለት ነው። በሚያጠፉት ሰዓት ፎርጌት የማድረግ እድላችን ይጨምራል። ሾርት ተርም ሚሞሪ ሀዝ ሊሚትድ ካፓሲቲ፣ ቀደም በደንብ ብለነዋል። ሾርት ተርም ሚሞሪዎች ሊሚትድ ትንሽ የሆኑ ካፓሲቲዎች ናቸው ያሉት እና ካን ኦንሊ ሆልድ ስሞል አማውንት ኦፍ ኢንፎርሜሽን አት ዋን ታይም። በጣም ብዙ ኢንፎርሜሽኖች ቢመጡ ከነዛ መካከል በጣም ሚኒንግፉል የሆኑ ኢንፎርሜሽኖች በጣም እንትን የሆኑ አቴንሽናችንን በደንብ ካፕቸር የሚያደርጉ ኢንፎርሜሽኖችን ብቻ መርጦ የሚያስቀምጥ ይሆናል። ሌሎቹን ምን የሚያደርግ ነው የሚሆነው? የሚረሳ ነው የሚሆነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ዋይፕ አውት ይሆናል አብዛኛው። ሶ ዋንስ ዘ ሚሞሪ ኢዝ ፉል ኒው ኢንፎርሜሽን ዊል ሪፕሌስ ኦልድ ዋን። ይህን ይመስላል። ሞቲቬትድ ፎርጌቲንግ ወይም ሪፕሬሽን የሚባል አለ። ይሄ ደግሞ በአብዛኛው በሀዘን ሰዓት በጣም ከባድ ነገር በሚገጥመን ሰዓት የሚፈጠር የፎርጌቲንግ አይነት ነው። ምክንያቱም ብሬናችን በጣም ራሱን የመጠበቅ ባህሪ ያለው ይባላል በሳይንስ ማለት ነው። ስለዚህ መጥፎ ነገሮችን የሚያስጨንቁን ነገሮችን የመርሳትና ራሳችንን የማደስ ፖዚቲቭ ኤነርጂን ቢውልድ የማድረግ ካፓሲቲ ያለው የኛ ሚሞሪ ማለት ነው። ሶ አኮርዲንግ ቱ ዚስ ቲዮሪ ዊ ፎርጌት ቢኮዝ ዊ ዋንት ቱ ፎርጌት። መርሳት ስለምንፈልግ ብቻ ነው የምንረሳው እንጂ ከላይ ባየናቸው ምክንያቶች አይደለም የምንረሳው ማለት ነው። በጣም በምናስታውስ ሰዓት ፔን የሚፈጥርብን ነገር ሊሆን ይችላል። በጣም የሚያሳዝነን ነገር ሊሆን ይችላል። ሳድ የሚያደርገን ነገር ሊሆን ይችላል። ሶ ያን ነገር እንድንረሳው
ስንፈልግ የምንረሳበት ፕሮሰስ ነው ይሄኛው ሞቲቬቲቭ ፎርጌቲንግ የሚባለው። አምስተኛው ኪው ዲፔንዳንት ፎርጌቲንግ ነው። ቀደም ምን ብለን ነበረ? አንድን ነገር ከሌላ ነገር አሶሺየት አድርገን የሆነ እንትን ልንል እንችላለን፣ ፐርሲቭ ልናደርግ እንችላለን ብለን ነበር አይደለ? ሶ እዚህ ጋር ሪትሪቫል ፌለር ላይ የሆነ ኢንፎርሜሽን ከሆነ ነገር ላይ ጋር አሶሺየት አድርገን ነው ሚሞሪ ላይ ያስቀመጥ ነው። ነገር ግን አሶሺየት ያደረግነው ነገር ከጠፋብን ዋናውን ኢንፎርሜሽን የምናደርገዋለን እንረሳዋለን የሚል ነው። ይሄ ኪው ዲፔንዳንት ፎርጌቲንግ የሚለው ስለዛ ነው የሚያወራው። ዘ ፌለር ኦፍ ሪኮል ኢንፎርሜሽን ዩዛል ሚሞሪ ኪው ስለጠፋብን የመጀመሪያውን ዋናው የምንፈልገውን ኢንፎርሜሽን አንድ ላይ እንረሳዋለን የሚለውን የሚያወራልን ነው ማለት ነው። እና ኢንፎርሜሽን ስቶርድ ኢን ሚሞሪ ኢዝ ሪትሪቭድ ባይ ዌይ ኦፍ አሶሺየቲንግ ዊዝ አዘር ሚሞሪ። ቅድም እንዳልነው አሶሺየት ካደረግነው ጋር የሚታወስ ይሆናል። አሶሺየት ያደረግነውን ከረሳ ነው ደግሞ በአጭሩ ያኛውን ዋና ኢንፎርሜሽንም እንረሳዋለን የሚለውን ያሳየናል ማለት ነው። የዚህ ቻናል መጨረሻ የዚህ ቻፕተር መጨረሻ ይህን ይመስላል። እንደተለመደው ከመጨረሴ በፊት ሰብስክራይብ፣ ላይክ፣ ሼር አድርጉ። በሚቀጥለው ደግሞ በሌላ በዚህ በቻፕተር 5 እመለስላችኋለሁ። በደንብ አድርገን እናያለን። አስተያየት ካላችሁ ሪኮሜንዴሽን ካላችሁ ኮመንት ላይ ጻፉልኝ። ከዛ ውጪ ቴሌግራም ቻናላችንንም ተቀላቀሉ። በሚቀጥለው ሳምንት እስከምንገናኝ በጣም አመሰግናለሁ። በጣም ወዳችኋለሁ። ቻው ቻው።